ልጅቷ እጇን በጃራው ላይ ስታስቀምጠው ውስጡ ያለው ውሃ ወዲያውኑ መፍላት ጀመረ። ጃክ ይህችን የእሳት ልጅ ሲመለከት እጅግ ተገረመ። ልጅቷ የተፈጥሮን ኃይል የመቆጣጠር ችሎታ ነበራት። ሁለቱን እጆቿን ወደ መሬት ስትዘረጋ አንድ ግዙፍ ካሮት ከመሬት ውስጥ በቀለ። ጓደኞቿ ሊረዷት ቢመጡም እሷ ግን ያንን 500 ፓውንድ የሚመዝን ግዙፍ ካሮት ያለ ምንም ጥረት ነቅላ እየጎተተች ወሰደችው። በዚህ ግንብ ውስጥ የሚኖሩት ልጆች ሁሉ ልዩ የጀግንነት ኃይል ያላቸው ሲሆኑ እያንዳንዱም ከሌላው የተለየ አስገራሚ ባህሪ አለው። ከሁሉም የሚያስፈሩት ግን ጭምብል ያደረጉት መንትዮች ነበሩ። ጭምብላቸውን ሲያወልቁ የተመለከታቸው ሰው ሁሉ ወደ ድንጋይነት ይለወጣል። ሌላኛው ልጅ ደግሞ አሻንጉሊቶችን የሚቆጣጠር ሲሆን ሰው ሰራሽ ልብ በአሻንጉሊቶቹ ውስጥ በማስገባት በፈለገው መንገድ ያንቀሳቅሳቸዋል። ምሽት ላይ ሁሉም በቤተ መንግሥቱ ውስጥ እራት ይበላሉ። አንደኛው ልጅ አፉን ሲከፍት ንቦች እየበረሩ ይወጣሉ። ሌሎችን እንዳይረብሹም ኮፊያውን አድርጎ ንቦቹን ወደ ሰውነቱ ይመልሳቸዋል። አንዲት ትንሽ ልጅ ደግሞ ከጭንቅላቷ ጀርባ ሌላ አፍ ስላላት ትልቅ የዶሮ ጭን ወስዳ በአንድ ጊዜ ትውጠዋለች። የዚህ ግንብ ባለቤት ጊዜን ወደ ኋላ መመለስ የምትችል አንዲት ሴት ናት። ጃክ በአጋጣሚ ወደዚህ ቦታ ሲመጣ ሴትየዋ ግንቡን እንዲጎበኝ ጋበዘችው። በመንገድ ላይ ኤማ የተባለች ልጅ አገኘ። ሰውነቷ ከአየር ይልቅ የቀለለ ነበር። ኤማ ጃክን በገመድ እንዲያስራት ጠየቀችው። የብረት ጫማዎቿን ስታወልቅ እንደ ፊኛ ወደ ላይ ተንሳፋ ዛፍ ላይ የወደቀችን ሽኮኮ ወደ ጎጆዋ መለሰቻት። ጃክም በገመድ ስቦ ወደ መሬት መለሳት። በዚህም ጓደኛሞች ሆኑ። አንድ ቀን ኤማ ጃክን ወደ ባህር ወሰደችው። ወደ ውሃ ውስጥ ሲዘልሉ ኤማ በአፏ የአየር አረፋፍ በማለት ጃክ ውሃ ውስጥ መተንፈስ እንዲችል አደረገችው። ወደ ባህሩ ግርጌ ሰምጠው በአንድ የተተወ የባህር ወንበዴዎች መርከቡ ውስጥ ገቡ። መርከቡ ውስጥ ያለውን ውሃ በኃይል ካስወጣች በኋላ አንድ ግዙፍ የብረት ሳጥን አገኙ። ሳጥኑን ሲከፍቱት ግን በውስጡ ያገኙት ነገር ሳጥኑ ውስጥ አንድ አስፈሪ ምስጢር ተደብቆ ነበር። ልዩ ኃይል ያላቸውን ልጆች አድነው ዓይናቸውን የሚበሉ ጭራቆች መኖራቸውን ጃክ ደረሰበት። ይህንንም ወዲያውኑ ለግንቡ እመቤት ነገራት። በማግስቱ አንድ ጭራቅ ግንቡን አጠቃ።